ሰላም እንዴት ናችሁ? ውድ ቤተሰብ በያላችሁ በሰላማችሁ ብዛ። እስኪ ዛሬ ደግሞ አንዳንድ ቃላት እንዴት እንደሚጻፉ እናያለን። ቃላቶችን እንዴት እንደምንጽፍ እናያለን ማለት ነው። ዛሬ የምናየው በመጀመሪያ ፊደሎች ብቻ ማንበብ ብቻ ሳይሆን ማንበብ የቻላችሁ መጻፍ የተቸገራችሁ ውድ ቤተሰቦቼ ዛሬ እንዴት እንደሚጻፉ በቀላሉ እናያለን ማለት ነው። ተከተሉኝ። አማርኛን በኦንላይን በውስጥ መስመር መማር የምትፈልጉ ስልክ ባዮ ላይ ያለ አናግሩን። ቀጥታ ወደ ትምህርቱ ነው የምንሄደው። ለምሳሌ በመጀመሪያ ፊደሎች ብቻ ነው የምንመሰርተው ማለት ነው። እሺ ለምሳሌ አበበ እንበል። አበበ የመጀመሪያ ልክ መጀመሪያ እንደዚህ ታደርጋላችሁ። ከዛስ እችን ትጨምራላችሁ። አሁንም አበበ። እንቀጥል። ለምሳሌ ሌላ መረጠ ከዛ ከዛ መረጠ። እንቀጥል። መረጠ። ሸለመ እንበል። ሸለመ የመጀመሪያ ከዛስ ከዛ ሁሉም የመጀመሪያ ሸለመ። እንቀጥል። አሁንም ሌላ ደግሞ ደረበ እንበል። ደረበ ደረበ። እንቀጥል። ሌላ ደግሞ ደረበ ጨፈረ እንበል። እስኪ ለምሳሌ ጨፈረ እንዳለ የመጀመሪያ ጨፈረ። አሁንም እንጨምር ጨፈረ። ከዚህ ላይ ደግሞ ፈጠነ እንበል። እስኪ ፈጠነ የመጀመሪያ 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 ፈጠነ። ስለዚህ ምን ይላል ከላይ? አበበ መረጠ ሸለመ ደረበ ጨፈረ ፈጠነ እንዳለ ሙሉ የመጀመሪያዎቹ ናቸው ማለት ነው። የመጀመሪያዎቹ። እሺ አሁን ደግሞ እናንተ ናቸው የምታነቡልኝ። እሺ እኔ በቃኝ አስነብባችኋለሁ። የመጀመሪያው ምንድን ነው የሚለው? እስኪ አንብቡልኝ። አበበ ጎበዞች። ሁለተኛውስ? መረጠ። እሺ ሶስተኛ? ሸለመ። አሪፍ ነው። ደረበ። እሺ ከዚህ ላይ ጨፈረ። ጎበዝ። መጨረሻ ፈጠነ። ስለዚህ ዛሬ በመጀመሪያ ፊደሎች ብቻ ቃላት እንዴት እንደሚጻፉና እንዴት እንደሚነበቡ አየነ ማለት ነው። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ እጃችሁ ላይ በሚገኝ ስልክ ብቻ መማር የምትፈልጉ ስልክ ባዮ ላይ አለ አናግሩን። በትንሽ ቀን አማርኛን ከዜሮ ጀምራችሁ ምንም ለማታውቁ በየትኛውም የዕድሜ ክልል ሆናችሁ ሕፃን፣ አዋቂ፣ አዛውንት በየትኛውም የዕድሜ ክልል ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ገጠር፣ ከተማ አይልም ማለት ነው። ደውሉልን እናስተምራችኋለን ማለት ነው። ለአካውንቱ አዲስ ከሆናችሁ ፎሎ አድርጉ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ አድርጉልኝ። በቀጣይ እስከንገናኝ ሰላማችሁ ይብዛልኝ።